የሲኦል እሳቱን ስቃዩን እያየች ለፍጥረታት ሁሉ ዲያብሎስ ሰውን የሚያጠፋው ይላል አንደኛ አእምሮአችንን በክፉ ሐሳብ አስጨንቆ፣ ሁለተኛ ክፉ ሐሳቡን ባሳደረባቸውና ክፉ ሐሳቡን በተቀበሉ ሰዎች ከቦ እኛን ያስተነካክለናል። አንደኛ በእኛ ተሰውሮ ዙሪያችን ከቦ ክፉ ሐሳብ እየዘራ ጭንቅላታችንን አስጨንቆ ወደ ኃጢአት ይወስደዋል። እንዲህ ስላለ ግን ዲያብሎስ አስገድዶ ኃጢአት የማሰራት ስልጣን ግን የለውም። እንደዚያ ቢሆን ብሎ ለመኮነናችን ዲያብሎስ እንጂ እኛ መጠየቅ የለብንም ነበር። ነፃ ፈቃዳችን መንካት አይችልም። እንድንማረክ ግን ይችላል። ያስጎመጀናል ኃጢአት እንድንሰራው። ስለዚህ ተደብቆ ክፉ ሐሳብን ይዘራል። ሁለተኛ ደግሞ ክፉ ሐሳብ በዘራባቸውና ለክፉ ሐሳባቸው ባደሩ ሰዎች ምን ያደርገናል? ያጠፋናል። እንዲህ ተደብቆ ለዚህ ነው አንደኛ ጴጥሮስ ምዕራፍ 5 ላይ ጠላታችሁ ሰይጣን የሚውጠውን ፈልጎ እንደሚያገሳ አንበሳ ዙሪያችሁን ይዞራል እና ምን አለ? ሁልጊዜ ትጉ ብሎ የተናገረው ለዚህ ጠላታችሁ ሰይጣን የሚውጠውን ፈልጎ እንደሚያገሳ አንበሳ ስለሆነ በክፉ ሐሳብ እንዳይወጣችሁ፣ በክፉ ሰዎች እንዳይጥላችሁ ተጠንቅቃችሁ ኑሩ ሲል ነው። አንድም ብለው አባቶቻችን ወበከመ አንበሳ ዘጽኑ ለመሲጥ፣ ላምን ለመንጠቅ ከጠፈቀ ዱር ከጎደጎደ ምድር እንደተደበቀ አንበሳ፣ ወበከመ አንበሳ ዘይነብር ታቢኦ፣ ተደብቄ ከጠፈቀ ዱር ከጎደጎደ ምድር ካለው ዘንድ ላም አታመልጠኝም እንደሚል አንበሳ ተንስ እግዚኦ ብጽሖሙ አይቅጾሙ፣ እንደዚሁም ይላል ተንስ እግዚኦ አቤቱ በሥራ በፍርድ በፍትህ ተነስ። ጠላቶቼ እንዲህ ያሉ ናቸው፣ እኔ አልዘልቃቸውም። ኃያላን ናቸው፣ በአንበሳ መስሏቸዋል። ሸማቂዎችና ስውር ናቸው፣ ተደብቀው የሚሰብሩ ናቸው። እንዲህ ያሉ ስለሆኑ እንዳላያቸው ይሰወሩኛል፣ እንዳልቋቋማቸው አንበሳ ናቸው፣ እንዳላመልጣቸው ትኩር ብለው አስተሐየ ጽዋ ለነፍሴ፣ ሰውነቴን ጧት ማታ ያደዋታል፣ ይከታተሏታል እና ሁሉም ማያመልጥህ አንተ ስለሆንክ ተንስ እግዚኦ ብጽሖሙ አይቅጾሙ፣ አቤቱ አንተ በሥራ ተነስ፣ ስራልኝ ለኔ፣ እኔ ሰርቼ እነሱን አላጠፋቸውም። አንተ ስለ እኔ ስራልኝ፣ አንተ ስለ እኔ ፍረድልኝ፣ በፍትህ ተነስ። ብጽሖሙ ድረስባቸው፣ እኔ አልደርስባቸውምና፣ እኔ ብሮጥ አልይዛቸውም፣ እኔ ብመክር ምክራቸውን አላውቅምና። ብጽሖሙ ወአይቅጾሙ፣ እኔ ወደ አንተ ስሮጥ እነሱ ለጥፋት ሲከተሉኝ አንተ ሰኮናቸውን አሰነካክለው ይላል። ከክፉ ምክራቸው ወደ ኋላ አስቀራቸው፣ እንዳይደርሱብኝና እንዳያጠፉኝ አድርግ ይላል። በዚህ ጊዜ ይሄ መቼ ተፈጽሞለታልና መቼ ተፈጸመለት? ይሄንን ጸሎት መቼ ነው የጸለየው ሲባል ሳኦል 3000 ቅዱስ ዳዊት 600 ወታደር ይዞ ቅዱስ ዳዊት ሲሸሽ ሳኦል ሲከተል ያሳድደው ነበር። አንደኛ ሳሙኤል ምዕራፍ 23 ላይ ያለ ታሪኩ ከቁጥር 25 ጀምሮ። ስለዚህ ቅዱስ ዳዊት ሲሸሽ ሳኦል ሲከተል ተራራ ያገኛል። ቅዱስ ዳዊት ከተራራው ስር መንታ መንገድ ሲያገኝ በአንዱ መንታ ሄደ። እንግዲህ እንዴት አድርጌ ላስረዳችሁ? አሁን ይሄን ተራራ አድርጉት፣ ይሄን አትሮንሱ። ይሄ ቅዱስ ዳዊት ቢሆን ቅዱስ ዳዊት እንደኔ እየመጣ ቢሆን ለአቅጣጫ ነው ቅዱስ ዳዊት እንደኔ ቢሆን ያልኩት። ከዚያ አሁን ለመንገዱ አካሄድ ነው። ይሄ የሚመጣው ቅዱስ ዳዊት ቢሆን በዚህ ቅዱስ ዳዊት ሲሄድ መንታ መንገድ አለ። በዚህ ማን ሄደ? ሳኦል ሄደ። አሁን መጨረሻ ላይ እኔ በዚህ ስመጣ ሳኦል በዚህ ሲመጣ እኔ አልኩኛል። ቅዱስ ዳዊት በዚህ ሲመጣ ሳኦል በዚያ ሲመጣ እዚህ ላይ ምን ይላሉ? ይገናኛሉ። ሊገናኙ ጥቂት ሲቀረው ቅዱስ ዳዊት ይችን ጸሎት ይጸልያት ነበረ። ብጽሖሙ አይቅጾሙ፣ አንተ ድረስባቸውና አሰናክላቸው። እነሱ ወደ እኔ ሊደርሱብኝ ስለሆነ አንተ ደግሞ በእነሱ ድረስባቸው ብሎ ሲጸልይ
ፈጣን መልእክተኛ ቅዱስ ዳዊትን ሊያገኘው ጥቂት ሲቀረው ፈጣን መልእክተኛ እየሮጠ መጥቶ ሳኦል 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 ፍልስጥኤማውያን አገሪቱን ወረዋታል። እዛ ጊዜ ምን አለው? አንድ ብላቴና እከተላለሁ እያልኩ አገሬን ላስወረራት ብሎ ተመልሶ ሄዷልና አቤቱ ወደ ኋላ አሰናክላቸው አለው ይላል። ሳያገኘው ቅዱስ ዳዊትን ሳያገኘው አሰናከለው። አሁንም ለጥፋት የሚከታተሉን አጋንንት ሁሉ እግዚአብሔር ያሰናክልልን፣ ወደ ኋላ ያስቀራቸው በእውነቱ ማለት ነው። ለጥፋት የሚከተሉ እኛም ሩጠን እንድናመልጥ እግዚአብሔር ይርዳል። ስለዚህ ቦታይቱ ምን ተባለች? ቅዱስ ዳዊት ያመለጠባት ቦታ ኮኳ መክፈልት የማምለጥ አለት ተባለች። የምን አለት? የማምለጥ አለት። ሰው ወደ እግዚአብሔር ሲሄድ ወደ እግዚአብሔር ለሚሄደው ፍጥነትና ኃይል በመስጠት ወደ እግዚአብሔር ለሚሄደው ደግሞ የሚሄደውን ለሚያሳድዱት ሰኮናቸውን ወደ ኋላ በመሳት እግዚአብሔር ኃይል ይሰጣልና ብፁሆሙ ወአይቅጾሙ ብሎ ይናገራል። ወባልሃ እምኩናት ለነፍሴ ሰውነቴን ሳላየው ከሚወረወርብኝ ፍላጻ ጦር አድነኝ፣ ከነሳውል ጦር ከኃጢአተኛ ጦር አድነኝ፣ አጋንንት ወደ እኔ ከሚወረውሩት ጦር አድነኝ ብሎ ይናገራል። ቅዱስ ዳዊት እግዚአብሔር ቅዱስ ዳዊትን ካየውም ካላየውም ጦር አድኖታል። ካየውስ ዳዊት ወልዴ ቃል ከማይዘኒ ዳዊት ወልዴ ቃል ከማይዘኒ ዳዊት እንደው ስትዘምር እኮ መልካም እስኪና እንመካከር ሰው እያጣላን ነው እንጂ እኮ እናንተ ጠበኞች አይደለንም ብሎ አንድ ቀን ጠርቶ ፊት ለፊቱ ተቀምጦ ቅዱስ ዳዊት ደግ ነውና በገና ሊደረድረለት ሲል ሰይፉን ጦሩን እንዲህ አድርጎ ሲወረውረው በአንድ ጊዜ ቅዱስ ዳዊት ምን አለ? አድነኝ ጊዜውም በዚህ እኩይ ከክፉ ሰው አድነኝ ብሎ ዘወር ሲል ጦሩ ሂዶ ካለቱ ላይ ያረፈለት ይላል። ካየው ጦር አዳነው። ካላየው ጦር ደግሞ ሳኦል ሳይደርስበት ጦር ሳይወረውርበት ዘገር ሳይነቀንቅበት በሌላ ጠላት አሰናክሎ አስቀረው። እኔ ዛሬም ወደፊትም እላለሁ ልንገራችሁ፣ ኢትዮጵያ ሀገራችን እናታችን ቅድስት ቤተ ክርስቲያን እኛ ተዋግተን ባናሸንፋት ባንጠብቃት፣ ቤተ ክርስቲያናችን እኛ ተዋግተንላት ባንጠብቃት የሚዋጉንን በሌላ የሚዋጋ አሸንፎ ግን እንደሚያድናት አምናለሁ። ይህ ቅዱስ ዳዊት የዳነበት መንገድ ነው። ቅዱስ ዳዊት የዳነበት መንገድ ቁም ነገሩ ግን አንድ ነገር አለ። ቅዱስ ዳዊት የሚሮጠው ማንን ይዞ ነው? እግዚአብሔርን ይዞ ነው። እኛ ግን የፈለገን ሁሉ የሚያገኘን የተከተለን ሁሉ የሚይዘን ለምን ይመስላችኋል? ብቻችን ስለምንሮጥ ነው። ባለቤቱ እንደተናገረ ዮሐንስ ወንጌል ምዕራፍ 15 ላይ ኢትክሉ ወዘይንበል የሳ ኢትክሉ ገቢረ ወይምንተኒ ያለ እኔ ምንም ልታደርጉ አትችሉም ብሏል። ብቻችሁን ሩጣችሁ ደክማችሁ ትመጣላችሁ እንጂ አትችሉም ብሏል። እግዚአብሔርን ይረዘን መሮጥ ይገባል። ከዚያስ ምን አለ? ሰይፍከ ላዕለ ጸረዴከ። አቤት ሰይፍ አለ። ሰይፈ መዓትህ ማለት ነው። ሰይፈ መዓትህ ላዕለ ጸረዴከ እዴከ ብሎ ወዳጅ ይሆናል፣ ምክር ይሆናል። እጅ በመጽሐፍ ቅዱስ እጅ ምክር ተብሎ ይተረጉማል። ሀሎኑ እዴሁ ለኢዮአብ በዚህ ምክርኪ ሲል ምክሩ ሲል ነው። እጅ ምክር ይሆናል። እንደገና ደግሞ ይላል ልጅ ይሆናል፣ ወዳጅ ይሆናል። ወድቆ ይነሷል፣ በእጅ ቆይቶ ይከብራል፣ በልጅ እንደተባለ። ስለዚህ ሰይፍከ ላዕለ ጸረዴከ፣ ይሄ ሰይፍህ ያንተ ሰይፈ መዓትህ በእኔ በልጅ እዴከ ያለው ራሱን ነው። ተመልከቱ፣ ራሱ ዳዊት ቅዱስ ዳዊት ራሱን ነው። የእግዚአብሔር እጆች ናቸው ቅዱሳን። ስለዚህ ምን አለ? ላዕለ ጸረዴከ በእጅ ጠላት ላይ ይሁን ሲል በእኔ በልጅ ጠላት ላይ ይሁን አለ ብሎ ጸለየ። ይህንን ሲጸልይ በመጸለዩ ጸሎት ሳኦል በገዛ ጦር ሰራዊቱ አልቆበት ቅዱስ ዳዊቱ መግደሉ ይቅርና በጠላት እጅ ከምሞት ብሎ የገዛ ጦሩን ተክሎ እዚያ ላይ ወድቆ ሞቷል። ይህንን ቃል ተናገረ። ከዚያስ ምን አለ? እሙ ውሁዳነ ምድር እግዚኦ ንፍቆሙ በሕይወቶሙ፣ ከሌላው ነገር ተለይተው ካነሱ ከነገደ ብንያም ወገን የሆነ የሳኦልን ጠላቶችና ክፎች አድጓነስ አድርጋቸው። ምን አድርጋቸው? እምዋቲከ ንፍቆሙ በሕይወታቸው እንዳለ ክፈላቸው። ምን ክፈላቸው? ዕድሜያቸውን ግማሽ አድርገው ማለት ነው። ዕድሜያቸውን ግማሽ አድርጋቸው፣ ነፍሳቸውን ከሥጋቸው ለያቸው።
ከሐሳር ወደ መከራ፣ ከተላ ደስታ ወደ መከራ፣ ከሞት ወደ ሕይወት መልሳቸው፣ ክፈላቸው። አግኝቶ ያጣ አድርጋቸው፣ ከዘመድ ለያቸው፣ ከሚያውቁት ወደማያውቁት ሀገር ክፈላቸው እያለ ቅዱስ ዳዊት በሳኦል እየጸለየበት ሳይሆን የክፉ ሰው እድል ፈንታው ጽዋ ተርታው ይሄ ነው ማለት ነው። እድሜው ያጥራል ሲል ሙዳነ ምድር ንፍቆሙ በሕይወታቸው እያሉ ክፈላቸው፣ አድጓነስ አድሯነስ አድርጋቸው። ከቃሉ ጋር ናችሁን? ከዚያ ምን አለ? ይሄን ሁሉ ሲጨርስ የጠላቶችን ጠባይ ዘርዝሮ ጨርስና እምዋቲ ከጸገበት ከርሶሙ ነፍሶሙ ሰውነታቸው ከተሰወረው ማዕድ ጠገበ ይላል። እግዚአብሔር ሁለት አይነት ማዕድ ነው ያለው። የበረከት ማዕድ አለው፣ የመቅሰፍት ማዕድ አለው። ከተሰወረው ማዕድ ያለው ምን ማለት ነው? እግዚአብሔር ሰዎችን በሰው አሰራር ላይ ያጠፋቸው ይችላል። በስውር ጥበቡ ያጠፋቸዋል። በስውር ጥበቡ እኛ በምናውቀው መንገድና ባሰመርነው መስመር ብቻ አይደለም እግዚአብሔር የሚዋጋው። በማናውቀው መንገድ እንደሚጠብቀን በማናውቀው መንገድም ያጠፋል። ወዳጅን ጠላት አድርጎ ያጠፋል። ቤትን ሰብሮ ያጠፋል። አካልን ጠላት አድርጎ ያጠፋል። በልጅ ጠላት ያጠፋል። እግዚአብሔር ሁሉ እጁ ነው። ሁሉ እጁ ነው። ተበቀልልኝ ካለው ለእግዚአብሔር የማይበቀል ፍጥረት የለም። እርዳልኝ ካለውም ለእግዚአብሔር የማይረዳ ፍጥረት የለም። አዳም ከእግዚአብሔር ጋር ሲጣላ ሁሉም ፍጥረት ተረዳድቶ አዳምን ተበቀለ። ሲታረቅ ደግሞ ተመልከቱ፣ ሁሉም ለአዳም ይረዳል። እነ ማርያም ግብፃዊትን ምን አድርጎታል? አንበሳ ቆፍሮ ቀብሯታል። አይደለም የሰው ቀባሪ ባይኖራል። እና አባ አክሎግ አንበሳዊም ታሞ ውሃ ማን ባመጣልኝ ብሎ ሲመኝ አንበሳ ምን አደረገ? ውሃ ጭኖ የሚሄደውን ሰውዬ ከነ አህያውና ከነ በቅሎው እያባረረው ወደ አባ አክሎግ አመጣ። ኋላ ምን ሆነ መጣ ሲል አንበሳ እያባረረ አመጣ። በል ካመጣህማ አሙቀ ስጠኛ ነው። አሙቆ ሰጠው። አሞት ተኝቶ ባይታዊ ነው፣ በረሃም ይኖር። አሙቆ ሰጠው። ከዚያ በኋላ መልሶ አንበሳውም ከመንገዱ ድረስ ሸኝቶ ሰደደው። ሰው ከእግዚአብሔር ጋር ሲታረቅ ፍጥረታት በሙሉ ለሱ ይታረቁታል። ሲጣላ ፍጥረታት ሁሉ ይጣሉታል። ስለዚህ በስውር እጅ ተዋጋቸው። ስውር እጅ ደዌ ስውር እጅ ነው። ረሃብ ስውር እጅ ነው። የእግዚአብሔር ስውር እጅ ነው። አንበጣ ኩኩባ ስውር እጅ ነው። በማያውቁት ጠላት መሞት ስውር እጅ ነው። ስለዚህ እግዚአብሔር ወዳጅን ጠላት አድርጎ ያጠፋልና በዚህ ታጠፋቸዋለህ። ልጆቻቸውም ከዚሁ ምግብ ጠገቡ ይላል። ክፉ ሰው መከራ ለልጆቹ አኖሮ ይሄዳልና ከዚያ ምን አልተመልከቱ ወሃደጉ ትራፋት ይሆሙ ለሕፃናት ይሆሙ እነሱ በልጠው የጠገቡትን ለልጅ ልጆቻቸው አስቀመጡ ይላል። ይኸው ተመልከቱ እንግዲህ የዛሬ 50 ዓመት፣ የዛሬ 30 ዓመት፣ የዛሬ 20 ዓመት፣ የዛሬ 10 ዓመት፣ የዛሬ 70 ዓመት ክፉ ሰዎች የጎነጎኑት ጉንጉን ዛሬ እኛን የነሱን ጽዋ እየጠጣ እንገኛለን። የነሱን የመከራ እንጀራ እኛ እንበላለን። እነሱ ክፉ ሰርተዋልና በክፋታቸው ዋጋ ተከፍሏቸው ግማሹም የተቀሰፋለ ግማሹም የወደደውን ሆኗል። የክፉ ሰው ጽዋ ግን ለራሱ ብቻ አይሆንም። ሀገርን የሚያጠፋ ሥራ፣ ትውልድ የሚያጠፋ ጥራ አኑሮ ይሞታል። ይኸው እንግዲህ እኛ የአባቶቻችን ማዕድ እየበላን የጠማሞቹን ዛሬ ሀገር የምትጠፋ የምትፈርስ ቤተክርስቲያን የምትሰደድ በዚህ መከራ ነው። ክፉ ሰዎች በጠመቁት የመከራ ጽዋ፣ የተንኮል ጽዋ የ60 ዓመት የ70 ዓመት የ80 ዓመት የ100 ዓመት የክፋት እቅድ አቅደው ሀገርን የሚያጠፉ እኛም ቢሆን ክፉ ነገርን ለልጆቻችን አስቀምጠን የመቅሰፍት ድል ባውርሰን ከመሞት ይሰውረን እግዚአብሔር። ይህንን ጠገቡ አለ። የውጣው ዛሬ ግፍ ሞልቶ የፈሰሰ የግፍ ጽዋ ነው ጠገቡ የተባለ። አሁን እኮ ረሃብ በቃኝ ያላለ ማን ነው? ጦርነት በቃኝ፣ ስደት በቃኝ ያላለ ማን ነው? በዚህ መከራ ያልተመረረ ማን አለ? እስኪ በቃን ድረስ እያንገሸገሸን ነው። እነማን? ክፉ ሰዎች የጠመቁት ጽዋ፣ ክፉ ሰዎች የጋገሩት የመከራ እንጀራ እየበላ ነው ያለ። እነ ሳኦል ለልጅ ልጆቻቸው ተርፈው የሳኦል ዘሮች በሙሉ የቂስ ልጆች ነገደ ብንያም በገባዖን የተሰማሩት ሁሉ
እልም ብለው በዳዊት ዘመን ጠፍተዋል። የሳኦል በደል ለልጆቹ ተርፏል። ከሁለት ሚስቶቹ የወለዳቸው ልጆቹ በሙሉ ጠፍተው ሳኦል ዘር አልባ ቀርቷል። ይህንን ነው እግዚአብሔር እንተ ወሃደጉ ትራፋቲሆሙ ለሕፃናቱ በልተው የተረፉትን ለልጆቻቸው የእነሱ መጥፋት አንሶ ተንኮልን፣ መለያየትን፣ አድማን፣ ዘረኝነትን፣ ክፋትን፣ መገዳደልን ለልጆቻቸው አስጠንተው አውርሰው ሞቱ ይላል። ክፋትን አውርሰው የሚሞቱ ሰዎች አሉ። የእነሱ ክፋት ሀገር የሚያጠፋ እነሱ የመከሩትን ክፉ ሰንሰለት እግዚአብሔር ይበጥስልን፣ መከራ በቃችሁ ይበለን እግዚአብሔር። በመጨረሻ ምን አለ መሰላችሁ? ይህን ሁሉ ተናግሮ እነሱ ጠገቡ። እንዲህ አሉ ካልዋ አንሰ ተመልከቱ በጽድቅ ርኤይ ገጸከ፣ እኔ ግን በጽድቅ ፊትህን አያለው። ወጸግብ በርኤ ስብሐቲከ፣ አቤቱ ክብርህን በማየት እጠግባለሁ ይላል። ክብርህን በማየት እጠግባለሁ። ጨረስናል። አይዟችሁ፣ ይሄ የመጨረሻው ቃል። ክብርህን በማየት እጠግባለሁ። ፊትህን በጽድቅ አያለው። የእግዚአብሔርን ጽድቅ ማየት ፊትህን አያለው የተባለ ምንድን ነው? የእግዚአብሔር ፊት የታየው መቼ ይመስላችኋል? በትንቢት ሲታይ ነበር። ኋላ ክርስቶስ በስጋዌ ሲገለጥ ታይቷል። ከዚያ በኋላ በምን ይታያል? በንጽህና ይታያል። ከዚያ በሕግ ይታያል። መጨረሻ ላይ ሲመጣ ይታያል። እግዚአብሔር የሚታየው በዚህ ነው። እግዚአብሔር በትንቢት ታይቷል፣ ስጋ ለብሶ ታይቷል። ከዚያ ደግሞ ስጋ የለበሰው እግዚአብሔር ካረገ በኋላ በምን እናየዋለን ስትሉ በሕግና በንጽህና። በንጽህና እንደምናየው ብፁዓን ንጹሐነ ልብ እስመ እሙንቱ ይሬእይዎ ለእግዚአብሔር፣ ልባቸው ንጹሐን የሆኑ ሰዎች ንዑዳን ክቡራን ናቸው እግዚአብሔርን ያዩታልና ተብሎ ተጽፏል። እግዚአብሔር የምናይበት ዓይን ንጹሕ መሆን ነው። ንጹሕ መሆን ከየሰራ ነው ካለው ክፋት መከልከል፣ ካሁን ቀደም ከሰራ ነው በንስሐ መታጠብ። ሁለቱ እነዚህ እግዚአብሔርን ፊት ያያሉ። ለሰው የእግዚአብሔርን ፊት የሚያሳይ ዓይን የሚባለው ንጹሕ መሆን ነው። በዚያ ሁለተኛ የዮሐንስ ወንጌል ምዕራፍ 14 ላይ ዘያፈቅረኒ ይቀብ ቃሌን የሚወደኝ ካለ ቃሌን ይጠብቅ። ይህን ለዚህ ምን አለ? ዋነ አርአዮ ርእሴ፣ እኔም ራሴን እገልጥለታለሁ። ሁለተኛ ክርስቶስን ማየት የሚቻለው በሕግ ነው። ሕግ ያለው ሰው ክርስቶስን ያየዋል። በሕግ የሚኖር ሰው ሕግ እግዚአብሔርን የምናይበት መስታወት ነው። ሦስተኛ ክርስቶስ ሲመጣ ይታያል። መቼ ሲመጣ? ዓለምን ለማሳለፍ ሲመጣ እናየዋለን። ያን ጊዜ ተመልከቱ፣ ሰዎች በንጽህና እግዚአብሔርን አይተው ይጠግባሉ። በሕግ እግዚአብሔርን አይተው ይጠግባሉ። መጨረሻ ላይ ሲመጣ አይተውት ይጠግባሉ። የመጨረሻ የሰው ረሃብ የሚያልቀው ክርስቶስ ሲመጣ ነው። የሰው ረሃቡ የሚያልቀው ክርስቶስ ሲመጣ ነው።